በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዛሬ እንደርሱ እንደ አምላካችን ፈቃድ የምንመለከተው ቀጣይ መርሃ ግብራችን የቅዱስ ጳውሎስን ሕይወት የተመለከተ ነው። የቅዱስ ጴጥሮስን ሕይወት ከብዙ በጥቂቱ ለማየት እንደሞከርነው ሁሉ በየዓመቱ ሐምሌ 5 ቀን የሚከበረው የነዚህ የሁለቱ ቅዱሳን ብርሃናተ ዓለም የተባሉ ቅዱስ ጳውሎስና ቅዱስ ጴጥሮስ የዕረፍታቸው መታሰቢያ ነውና የጀመርነውም ወይም ደግሞ በየዓመቱ የሚጾመውም የሐዋርያት ጾም ማብቂያም ስለሆነ በታላላቅ ሁኔታ ወይም በታላቅ ክብር የሚታሰቡትን እነዚህን ሁለቱን ቅዱሳን ሐዋርያት እንደ እግዚአብሔር ፈቃድ በእውነት በየዓመቱ ማሰብ ስለሚገባን በትምህርቶቻቸው ሕይወትነትም ደግሞ ከአምላካችን ጋር የምንገናኝበትም ስለሆነ የነሱን ለማየት ወደን ይኸው የቅዱስ ጳውሎስን ደግሞ በቀጣይነት ለዛሬ እንደርሱ እንደ አምላካችን ፈቃድ የምንከታተለው ይሆናል። ስለ ቅዱስ ጳውሎስ ያገኘነው ምንጭ አመሉ እንዲህ ነው ብሎ ይገልጸዋል። ቅዱስ ጳውሎስ በእውነት ነገር ይሉኝታና ፍርሃት የሌለበት ደፋር ነበር። ሮሜ ምዕራፍ 1 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። ለጊዜውም በሚሆነው ንቁ፣ ወደፊትም በሚሆነው አሳቢና ጠርጣሪ ነበር። የሐዋርያት ሥራ ምዕራፍ 27 ቁጥር 30። በድንገተኛም ነገር ምላሽ ለመስጠት የሚችልና ንግግር አሳማሪ ነበር። የሐዋርያት ሥራ ምዕራፍ 26 ከቁጥር 1 እስከ 7። መጽሐፍትንም ለማንበብና ለመተርጎም መልእክትን ለመጻፍና የሰው ልብ በፍቅር ለመሳብ ሁሉንም ለመምሰልና ደስ ለማሰኘት ከመንፈስ ቅዱስ ስጦታ ነበረው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 18፣ ገላትያ ምዕራፍ 4 ቁጥር 21፣ የሐዋርያት ሥራ ምዕራፍ 26 ቁጥር 28፣ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 19። እንግዲህ ይህንን ታላቅ ሐዋርያ ነው ዛሬ ሰፋ አድርገን ሕይወቱን ከብዙ በጥቂቱ እንደዚሁ ለማየት የምንሞክረው። የተከበራችሁ የመርሃ ግብራችን ተከታታዮች፣ የማኅደረ ተዋህዶ መርሃ ግብራችን አዳማጮች ሁሉ በያላችሁበት መድኃኔዓለም ኢየሱስ ክርስቶስ ሁላችንም በፍቅር ዓይኑ እየተመለከተ በቸርነቱና በደግነቱ ዕድሜውን አበድሮ ለዚህ ሰዓትና ደቂቃ እንድንደርስ የረዳንን ከምንም ነገር በላይ ማመስገን ስላለብን ክብርና ምስጋና ላንተ ይገባሃል ብለን በጋራ እናመሰግነዋለን፣ እንጠራዋለን፣ ከፍ ከፍ እናደርገዋለን። የሁላችን አባት የቅዱሳን አምላክ ቸሩ መድኃኔዓለምን የሁላችንም እመቤት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም ቃል ኪዳኗ አልተለየንምና የእሷም ያዛኝቱ ስሟ የከበረ የተመሰገነ ይሁን። ስለ ቅዱስ ጳውሎስ ትውልድና አስተዳደግ እንዲህ እንከታተላለን። ቅዱስ ጳውሎስ በትውልዱ ከአብርሃም ዘር ከነገደ ብንያም የተወለደ እስራኤላዊ ነው። ፊልጵስዩስ ምዕራፍ 3 ቁጥር 5። የአያቱና የቅድመ አያቱ አገር ገሊላ ነበር። አባትና እናቱ ግን የተመቸ ኑሮ ሲፈልጉ ከገሊላ ወደ ኪልቅያ ሄደው ሲኖሩ በኪልቅያ አንድ ትልቅ ሁከት ተነስቶ ነበርና ኪልቅያን ለቀው ወደ ጠርሴስ ከሄዱ በኋላ ቅዱስ ጳውሎስ በጠርሴስ ከተማ ተወለደ። በተወለደም በ8ኛው ቀን እንደ ሕገ ኦሪት በቤተ ግዝረት ሲገዘር ስሙን ሳውል ብለው ሰየሙት። ይህም ከነገደ ብንያም በመወለዱ ወይም በሚወለዱ እስራኤላውያን የተለመደ ስም ነው። ከዳዊት አስቀድሞ ከነገደ ብንያም የነገሰው ንጉሥ ሳውል ይባል ነበር። ሳውልና ሳኦልም አንድ እንደሆነ ከግዕዝ ቋንቋ በቀር በሌላው በዓለም ቋንቋ ሁሉ የተመሰከረ ነው። ይህም ልማድ በሀገራችን በኢትዮጵያም የተለመደ ነው። አንድ ትውልድ የአባቱ የክርስትና ስም ወልደ ሥላሴ የሆነ እንደሆነ የልጆቹንም ስም ኃይለ ሥላሴ፣ ፈቃደ ሥላሴ፣ አርያ ሥላሴ፣ ወለተ ሥላሴ፣ አምሳለ ሥላሴ፣ ስርጉተ ሥላሴ እያለ ይሰይማል። ቅዱስ ጳውሎስ በጳፋ ጳውሎስ ተብሎ እስቲጠራ ድረስ ሳውል እየተባለ ይጠራ ነበር። ነገር ግን ለነገሩ አካሄድና ለታሪኩ አጻጻፍ እንዲመቸኝ ብዬ ከጳፉ አስቀድሞ የሰራውን ስራ ሁሉ ስጽፍ ሳውልን ትቼ ጳውሎስ እያልኩ መጽሐፌን ለአንባቢዎች አስረዳለሁ ይላሉ የዚህ መጽሐፍ ጸሐፊ። ጠርሴስ የኪልቅያ የባህር ጠረፍ ከተማ ነው። አገሩም ምንም እንኳ ተራራማ ቢሆን ለምና ፍሬያማ ስለሆነ ለኑሮ የተመቸ ነው። በሜዲትራኒያንም ባህር ወደ አውሮፓና ወደ ኪልቅያ ለሚተላለፈው ለምስራቅ ንግድ ሁሉ አማካይ ነበርና ብዙ የእጅ ስራ ይልቁንም የድንኳን መስፋት ስራ ይሰራበት ነበር። በዚያም ዘመን እስያ ከሚባለው የሀገር ክፍል የምዕራቡንና የሰሜኑን አገሮች የሚገዙ ሮማውያን ስለነበሩ ጠርሴስ ዋና የሮማውያን ከተማ ሆኖ ነበር። ስለዚህም በጠርሴስ ከተማ የሚወለድ ወንድ ልጅ ሁሉ እንደ ሮሜ ተወላጅ ይቆጠር ነበር።
ቅዱስ ጳውሎስ በኢየሩሳሌም ተይዞ የሻለቃው ሉሲዮስ ሲያስገርፈው ወይም ሊያስገርፈው ባሰበ ጊዜ ሳይፈረድበት የሮምን ሰው መግረፍ ይገባቸዋልን የሚል ቃል ተናግሮ ግርፋቱ የቀረለት በሮሜ ተወላጅነቱ ነበር። የሐዋርያት ሥራ ምዕራፍ 22 ቁጥር 24። በኪልቅያና በጠርሴስም ከሚኖሩት ብዙዎች ግሪኮችና ሮማውያን ስለነበሩ ጠርሴስ የአረማውያን ከተማ ትባል ነበር። በዚያም የሚኖሩ እስራኤላውያን እጅግ ጥቂቶች ነበሩ። እነዚያውም ጥቂቶቹ በግሪክ ወይም በሮም ቋንቋ ይናገሩ ነበር እንጂ በአባቶቻቸው ቋንቋ በዕብራይስጥ ለመናገር አይችሉም ነበር። የቅዱስ ጳውሎስ አባት ግን በሀገሩ በገሊላ ሳለ የዕብራይስጥ ቋንቋ አጥርቶ ያውቅ ነበርና ልጁ ጳውሎስ ዕድሜው 5 ዓመት ከሆነ ጀምሮ የዕብራይስጥ ቋንቋና ሌላውንም የእስራኤል ልጆች በመጀመሪያ እንዲማሩ በኦሪት የታዘዘውን እያስተማረ አሳደገው። ዘዳግም ምዕራፍ 5፣ ዘሁልቁ ምዕራፍ 15 ቁጥር 37። በዚህም ላይ የግሪክና የሮምን የሌሎችንም በጠርሴስ ከተማ የሚኖሩትን የልዩ ልዩ አሕዛብን ቋንቋና የድንኳንን ስፌት እየተማረ አደገ። ለሐዋርያነትም በተመረጠ ጊዜ አሕዛብን ለማስተማር የረዳውና የጠቀመው በጠርሴስ ሳለ ቋንቋቸውንና ልማዳቸውን እየተማረና እያየ ማደጉ ነው። ዕድሜውም 15 ዓመት በሆነ ጊዜ በአባቱ ፈቃድ ለትምህርት ወደ ኢየሩሳሌም ሄዶ ነበር። በኢየሩሳሌምም ባላግብታ ልጅ ወልዳ የምትኖር እህት ነበረችውና ያለ ችግር በትልቁ ረቢ ወይም መምህር በገማልያል እግር በታች ሆኖ ይማር ጀመር። በገማልያል እግር በታች ማለት በዚያ ዘመን የነበሩ የእስራኤል ረቢዎች ልጆችን ሲያስተምሩ ቃላቸው እንዲሰማላቸው ከፍ ባለ ወንበር ወይም ከድንጋይና ከጭቃ ከፍ ብሎ በተሰራ መደብ ላይ ሆነው የሚማሩትን ልጆች ከእግራቸው በታች እያደረጉ ነበር። የሐዋርያት ሥራ ምዕራፍ 22። ገማልያል የትልቁ ረቢ የስምዖን ልጅ ስለሆነ እርሱም እንደ አባቱ እጅግ የተማረ ሊቅ ነበር። በዚያም ዘመን በኢየሩሳሌም የነበሩ ትልልቆች ረቢዎች ገማልያልና ኒቆዲሞስ ብቻ ነበሩ። ሁለቱም ሁሉ በሊቅነታቸው ላይ ደግነት ነበራቸው። የሐዋርያት ሥራ ምዕራፍ 5 ቁጥር 34፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1። ደግሞ አይሁድ ሁሉ እግዚአብሔር ሦስትነት የሌለው አንድ ገጽ ብቻ ነው በማለት ምንም አንድ ቢሆኑ በባህል ብዙ ልዩነት አላቸው። ከነዚሁም በጣም ልዩነት ያላቸው ፈሪሳውያንና ሰዱቃውያን ናቸው። ፈሪሳውያን መንፈስ ቅዱስና መልአክ ትንሣኤ ሙታንም መኖሩን ያምናሉ። ሰዱቃውያን ግን ይህን ሁሉ አያምኑም። የሐዋርያት ሥራ ምዕራፍ 23። ገማልያልም ፈሪሳዊ ስለነበረ ቅዱስ ጳውሎስ ከእርሱ በመማሩ ለሕገ ኦሪት ቀናተኛ ሆኖ ነበር። ቀናተኛ ማለት እንደ አውሮፖች ልማድ ፈናቲክ ማለት ነው። ፋናቲክም ማለት ከራሱ ሃይማኖትና ሕግ በቀር ሌላ ሃይማኖትና ሕግ ያለ የማይመስለው የሌላውንም ሃይማኖትና ሕግ የሚነቅፍና የሚሰድብ ስለ ሃይማኖትም ሌላውንም ሰው ቢገድል ቢያጠፋም የጽድቅ ሥራ የሚመስለው ማለት ነው። ይህም ፈናቲክነት በፈሪሳውያንና በእስላሞች እጅግ ይጸናል። ጌታችን በኢየሩሳሌም ባስተማረበት ዘመን ቅዱስ ጳውሎስ በኢየሩሳሌም አልነበረምና አልተገናኙም። ነገር ግን አንድ ቀን ብቻ ዓይን ላይን ተያይተው ነበር ብለው የሚናገሩ አንዳንድ ሰዎች አሉ። ጌታችን ከሙታን ተነስቶ ካረገ በኋላ ግን በትምህርቱና በእውቀቱ ተመስግኖ ከአይሁድ ሽማግሌዎች እንዳንዱ ተቆጥሮ በምክር ጊዜ አይለይም ነበር። ጌታም ካረገ በኋላ በ7ኛው ወር አይሁድ እስጢፋኖስን በድንጋይ ወግረው ሲገሉ በምክሩ አብሮ ነበር። ወግረውም እስኪመለሱ ልብሳቸውን ይጠብቅ ነበር። የሐዋርያት ሥራ ምዕራፍ 7 ቁጥር 57። ስለ ቅዱስ ጳውሎስ መመለስና በጌታችን በኢየሱስ ክርስቶስ ማመን። አይሁድ እስጢፋኖስን በድንጋይ ወግረው ከገደሉት በኋላ 8,000 ማህበረ እስጢፋኖስ በኢየሩሳሌም ለመኖር የማይቻላቸው ስለሆነ በየሀገሩ ተበትነው በየመንደሩ እየዞሩ በየተራራው እየወጡ ወንጌልን በማስተማራቸው ብዙ ሰዎችን በክርስቶስ አሳመኑ። ጳውሎስም ይህን ነገር በሰማ ጊዜ በአባቶቹ ሕግ ለኦሪት ቀናኢ ስለመሆኑ በየደረሱበት ስፍራ እየተከታተለ ያሳድዳቸው ጀመር። ይህም በፈቃዱ የሚያደርገው የግፍ ሥራ የማይበቃው ስለሆነ በደማስቆ መንገድና ምኩራብ የሚያገኛቸውን ምዕመናን ሁሉ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በዚያ ዘመን የአይሁድ ሊቀ ካህናት ከነበረው እጅግ ኃይለኛና ግፈኛ ከሆነው ከቴዎፍሎስ የፈቃድ ደብዳቤ ተቀበለ። ከኢየሩሳሌም እስከ ደማስቆ ርቀቱ 150 ምዕራፍ ይሆናል። መንገዱም አቀበትና ቁልቁለት ስለመሆኑ እጅግ አድካሚ ነበርና ከኢየሩሳሌም ተሰደው የሚሄዱ ምዕመናን እየደከማቸው በየመንገዱ ዳር በየዛፉ ጥላ አርፈው ሳሉ
እየያዘ ለማሰር ለጳውሎስ እጅግ ተመችቶት ነበር። ነገር ግን እግዚአብሔር ለጳውሎስና ለምእመናን ይቅርታ ለማድረግ በፈቀደ ጊዜ ቅዱስ ጳውሎስ ምእመናንን ለማሰር የሹመቱን ደብዳቤ ከሊቀ ካህናቱ ተቀብሎ ወደ ደማስቆ ሲሄድ ወደ ከተማው ለመግባት ጥቂት ሲቀረው በድንገት የሰማይ ብርሃን በላዩ ላይ አበራበት። ይህም ብርሃን ጌታችን ኢየሱስ ክርስቶስ ለጳውሎስ ሲገለጥለት የክብሩ ብርሃን ነው። ያሬድ የሚባለው የኢትዮጵያ ሊቅ ግን የመብረቅ ብርሃን ነው ብሎ ተርጉሞታል። በዘወረደ እሁድ አልጸቀ ሳውል ሀገረ ደማስቆ የሚለውን እዝል መመልከት ነው። ቅዱስ ጳውሎስም ከድንጋጤው የተነሳ በምድር ላይ ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚል ድምፅ ሰማ። እርሱም አቤቱ አንተ ማነህ ብሎ ቢጠይቀው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ በሹል ብረት ወይም ምስማር ላይ ብትረግጥ ለአንተ ይብስብሃል አለው። ቅዱስ ጳውሎስም እየተንቀጠቀጠ አቤቱ ምን አድርግ ዘንድ ትሻለህ ብሎ ቢጠይቀው ወደ ከተማ በገባ ጊዜ ልታደርገው የሚገባህን በዚያ ትሰማለህ አለው። ቅዱስ ጳውሎስም ከድንጋጤው ጽናት የተነሳ ዓይኖቹ ተገልጠው ሳሉ ምንም አያይም ነበርና ከእርሱ ጋር የነበሩት ሰዎች እየመሩ ወደ ደማስቆ አገቡት። በደማስቆም ሐናንያ የሚባል በክርስቶስ ያመነ ሰው ነበርና ለእርሱ ጌታችን በራእይ ተገልጦ የጳውሎስን አመጣጥ ሁሉ ቢነግረው አቤቱ ይህ ሰው በኢየሩሳሌም በቅዱሳን ላይ ያደረገውን ወደዚህም መምጣቱን ስምህን የሚጠሩትን ሁሉ እያሰረ ለመውሰድ መሆኑን ከብዙ ሰዎች ሰምቻለሁና እንደምን ይሆናል አለው። ጌታ ግን በአሕዛብ ነገሥታትና በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና ተነስተ ወደ እርሱ ሂድ አለው። ሐናንያም ወደ ጳውሎስ ሄዶ ወንድሜ ሳውል ሆይ በመንገድ የተገለጠልህ ጌታ ኢየሱስ ወደ አንተ ልኮኛል ብሎ እጁን ጫነበት። ሐናንያ ጌታችን ኢየሱስ ወደ አንተ ልኮኛል ብሎ በመጀመሪያ መናገሩ ጳውሎስ ገና በኢየሱስ ያላመነ መስሎት የፈራው ይመስላል። እጁንም በጫነበት ጊዜ የአሳ ግልፋፊ የሚመስል ከዓይኑ ተቀርፎ ወደቀለትና አየ። ወዲያውም በሐናንያ እጅ ተጠመቀ። በደማስቆም ከምዕመናን ጋር ጥቂት ቀን ከቆየ በኋላ በአይሁድ ምኩራብ እየገባ ክርስቶስ የእግዚአብሔር ልጅ ነው እያለ ያስተምር ጀመር። ቀድሞም በኢየሩሳሌም ሳለ ይሰራው የነበረውንና ወደ ደማስቆ የመጣበት ምክንያቱ ምዕመናንን እያሰረ ለመውሰድ መሆኑን የሰሙ ሰዎች ሁሉ በምኩራብ ገብቶ ክርስቶስ የእግዚአብሔር ልጅ ነው እያለ ሲያስተምር በመስማታቸው ያደንቁ ጀመር። ቅዱስ ጳውሎስ በደማስቆ በክርስቶስ ማመኑና መጠመቁ ብቻ አያስደንቅም። ነገር ግን ይህ ወላምጤ ወይም ይህ ወላዋይ ይሉኛል ሳይል ወዲያው እንዳመነ በፍጥነት ወንጌልን ማስተማሩ በጣም የሚያስደንቅ ነው። ከዚህም በኋላ በመንፈስ ቅዱስ ኃይል እየበረታ ስለሄደ በደማስቆ ከሚኖሩ አይሁድ ጋር እየተከራከረ ክርስቶስ የእግዚአብሔር ልጅ መሆኑን ከመጽሐፍተ ነቢያት እየጠቀሰ ያስረዳቸው ነበር። ያላመኑትም አይሁዶች በማስተማሩ ስለቀኑበትና በክርክር የማይችሉት ስለሆኑ ሊገድሉት መከሩበት። ለመግደልም በከተማ ውስጥ የማይመቻቸው ቢሆን ከከተማ ሲወጣ ለመግደል ለአርስጦስ ንጉሥ ጭፍሮች አለቃ ነግረው የከተማውን በር ቀንና ሌሊት ያስጠብቁ ጀመር። ምዕመናን ግን በእርግጥ የሞት ምክር እንደተመከረበት ባወቁ ጊዜ በቅርጫት ውስጥ አግብተው በከተማው ባለው መስኮት ሌሊት አውጥተው ሰደዱት። ሁለተኛ ቆሮንቶስ ምዕራፍ 11። ከደማስቆም ከወጣ በኋላ ወደ አረብ ሀገር ሄደ። ነገር ግን ወደ አረብ ሀገር ሄዶ የሰራውን ስራ ሉቃስ ወይም ሌሎች ሊቃውንት ሳይጽፉልን በመቅረታቸው እናዝናለን። እርሱም ራሱ በገላትያ መልእክቱ እግዚአብሔር በጸጋው ብዛት በጠራኝ ጊዜ ከስጋና ከደም ጋር አልተማከርኩም፣ ወደ ኢየሩሳሌምም አልወጣሁም፣ ነገር ግን ወደ አረብ ሀገር ሄድኩ ብሎ ጻፈ እንጂ በአረብ ሀገር የሰራውን ስራ አልጻፈም። ከአረብም ሀገር እንደገና ተመልሶ በደማስቆ 3 ዓመት ከተቀመጠ በኋላ ወደ ኢየሩሳሌም ወጣ። በኢየሩሳሌምም ማህበረ እስጢፋኖስ ሲበተኑ ሐዋርያት ብቻ ቀርተው ነበርና ወደ እነዚያ ሄዶ በአንድነት ለመቀመጥ አሰበ። ደቀ መዛሙርት ግን በክርስቶስ ማመኑን ስለተጠራጠሩ ለጊዜው ፈርተውት ነበርና በደማስቆ የሆነውን ሁሉ የሚያውቅ በርናባስ ወስዶ ነገሩን ሁሉ ገልጦ ስለነገራቸው ተቀበሉት። የሐዋርያት ሥራ ምዕራፍ 9። ቅዱስ ጳውሎስ ግን ወደ ጴጥሮስና ወደ ጌታ ወንድም ወደ ያዕቆብ እየገባና እየወጣ 15 ቀን ያህል ተቀመጠ እንጂ ከሌሎች ሐዋርያት ጋር አልተገናኘም ነበር። ገላትያ ምዕራፍ 1 ቁጥር 19። በኢየሩሳሌምም ከምድረ ጽር ወይም ከግሪክ ወጥተው የሚኖሩ አይሁድ ስለ ክርስቶስ አምላክነት ይከራከሩት ነበርና በክርክር የማይችሉት ቢሆኑ ሊገሉት መከሩ። ምዕመናን ግን የሞት ምክር እንደተመከረበት አውቀው ወደ ቂሳሪያ ሰደዱት።
በዚያም ወይም ደግሞ በቂሳሪያም የሚኖሩ ምእመናን ወደ ተወለደበት ሀገር ወደ ጠርሴስ ሰደዱት። ጌታችን ለእኔ የተመረጠ ዕቃ አድርጌዋለሁ ብሎ ተናግሮ ነበርና እንዳይሞትባቸው እየተቀባበሉ ከአንዱ ስፍራ ወደ ሌላ ስፍራ ያዘዋውሩታል። የሐዋርያት ሥራ ምዕራፍ 9 ቁጥር 29። ይህንም በምሳሌ ለማስረዳት ዋጋው ውድ የሆነ ተፈልጎም በቶሎ የማይገኝ ዕቃ አንድ ጊዜ የተገኘ እንደሆነ ልጆች እንዳይነኩትና እንዳይወድቅ ወድቆም እንዳይሰበር በተደላደለ ስፍራ አኑረው በሚያስፈልግበት ጊዜ ብቻ በጥንቃቄ እያነሱ ስራቸውን ይሰሩበታል። ቅዱስ ጳውሎስም ለእግዚአብሔር የተመረጠ ዕቃ ተብሏልና በአይምሮ ሕፃናት የሆኑ አይሁድ እንዳይገድሉት ምእመናን ካንዱ ስፍራ ወደ ሌላው ስፍራ ማዘዋወራቸው የእውቀት ስራ ነው። ቅዱስ ጳውሎስም በተወለደበት ሀገር በጠርሴስ 7 ወይም 8 ዓመት ከተቀመጠ በኋላ ከኢየሩሳሌም እየተሰደዱ የተበተኑ ምእመናን የሶሪያ ዋና ከተማ ወደምትሆን ወደ አንጾኪያ ወርደው ማስተማራቸውንና በክርስቶስ ብዙ ሰዎች ማሳመናቸውን በአንጾኪያም የማህበር ቤት ማቆማቸውን በሰማ ጊዜ እጅግ ደስ አለው። ከነዚሁም አንደኛው ዋና ወዳጁ የሆነ በርናባስ ነበርና እርሱ ወደ ጠርሴስ መጥቶ ቅዱስ ጳውሎስን ወደ አንጾኪያ ወሰደው። በአንጾኪያም ማህበሩ እየሰፋ ምእመናን እየበዙ ስለመሄዳቸው በርናባስና ጳውሎስ ትልቅ ደስታ አድርገው በአንድነት ተቀመጡ። በዚያም ወራት የትንቢት ሀብት የተሰጣቸው ሰዎች ከኢየሩሳሌም ወደ አንጾኪያ ወርደው ነበርና ከመካከላቸው አንዱ አጋቦስ የሚባለው በዓለም ላይ ታላቅ ረሃብ እንዲሆን ትንቢት ስለተናገረ በአንጾኪያ የሚኖሩ ምእመናን እጅግ ደነገጡ። መደንገጣቸውም ስለ ራሳቸው ብቻ አስበው አልነበረም። ነገር ግን በኢየሩሳሌም የሚኖሩት ቅዱሳን ገንዘብና ረዳት እንደሌላቸው ያውቁ ነበርና በዚህ ላይ በዓለም ሁሉ ረሃብ የሆነ እንደሆነ በረሃብ ምክንያት የሚሞቱ ስለመሰላቸው ነው። ስለዚህም እንደሚቻላቸው ያህል የምጽዋት ገንዘብ ለመሰብሰብ አሰቡና ከየባላገሩም የተመጸወቱትን ከየራሳቸውም ያወጡትን ገንዘብ በበርናባስና በጳውሎስ እጅ አድርገው በኢየሩሳሌም ለሚኖሩ ምእመናን ሰደዱላቸው። የሐዋርያት ሥራ ምዕራፍ 11። ቀጣዩ ከቅዱስ ጳውሎስ ጋር የምናየው ጉዳይ ደግሞ በመንፈስ ቅዱስ ተመርጦ ለሐዋርያነት ሥራ ከበርናባስ ጋር የመላኩ ጉዳይ ነው። ቅዱስ ጳውሎስ በአንጾኪያ ሳለ ለሐዋርያት ሥራ በመንፈስ ቅዱስ ከተመረጠ በኋላ ሥራውን ከመጀመሩና ከመስራቱ አስቀድሞ ለሥራው ሁሉ መሰረት ማድረግ እንዲያስፈልግ ስለተረዳው የማስተማሩን ሥራ ከዚህ ቀጥሎ እንደተጻፈው ለማድረግ ሐሳቡን ቆረጠ። ቅዱስ ጳውሎስ በጠርሴስ ከተማ ሲኖር የአሕዛብን ቋንቋ እየተማረ ልማዳቸውንም እያየ ይኖር ነበርና አሁን በምድረ እስራኤል እየዞረ አይሁድን ከማስተማር ይልቅ ወደ ምድረ አሕዛብ እየዞረ አሕዛብን ማስተማር የሚሻል መሆኑን ተረዳው። ስለዚህም ለአሕዛብ እጅግ ከባድ መስላ የምትታያቸውን ሕገ ኦሪትን አልፋለች እያለ ይሰብክ ጀመረ። አልፋለችም ብሎ ስላስተማረ በትርጓሜና በሚስጥር ነበር እንጂ ትርጓሜዋንና ሚስጥሩን አያስቀርም ነበር። እነሆ ቤት ካረጀ በኋላ በየሳምንቱና በየወሩ በየዓመቱም ቢጠግኑት አንድ ጊዜ አርጅቷልና ጉልበትን ከማድከም ገንዘብን ከመጨረስ በቀር ጥቅም አይገኝበትም። ነገር ግን በጭራሽ አፍርሶ ከፍራሹ ያልነቀዘውንና ያልተጣመመውን እንጨት መራርጦ ሌላ አዲስ እንጨት ጨምሮ አዲስ ቤት መስራት የሚሻል እንደሆነ የታወቀ ነው። ቅዱስ ጳውሎስ የሚያደረገው እንደዚሁ ነው። ያረጀውን ቤት እንደ ማፍረስ ሕገ ኦሪት አልፋለች ብሎ አስተማረ። ያልነቀዘውንና ያልተጣመመውን እንጨት መራርጦ አዲስ እንጨት ጨምሮ አዲስ ቤት እንደ መስራት ከኦሪት 10ቱ ቃላትንና ትንቢቱን ብቻ ከወንጌል ጋር አስተማረ። ደግሞ ሐዋርያት ሁሉ ምንም እስራኤላውያን ቢሆኑ እንደ ሕዝቡ በሕገ ኦሪት የታዘዘውን እየጠበቁ ይኖሩ ነበር እንጂ የሕገ ኦሪት ሊቃውንቶችና መምህራን አልነበሩም። ጴጥሮስና እንድርያስ፣ ያዕቆብና ዮሐንስ አሳ አጥማጆች ነበሩ። ማቴዎስም ቀራጭ ነበር። የቀሩትም ከተራው ሕዝብ ወገን ነበሩ እንጂ የቤተ ክህነት ወገን አልነበሩም። ይልቁንም ገሊላውያን ስለነበሩ የገሊላ ሰዎች ለሥራ እንጂ ለትምህርት ትጋት አልነበራቸውም። ቅዱስ ጳውሎስ ግን በትልቁ ሊቅ በገማልያል ጉባኤ ሕገ ኦሪትንና መጽሐፍተ ነቢያትን እየተማረ ስላደገ በሕገ ኦሪት ፈሪሳዊ ሆኖ ይኖር ነበርና የክርስቶስን ነገር ከኦሪትም ከመጽሐፍተ ነቢያትም እየጠቀሰ ለማስተማርና ለማስረዳት ይችል ነበር። የኦሪትንም ማለፍ በቃሉ አስተምሮ በመጽሐፍም ከዚህ ቀጥሎ እንዳለው ጽፎታል።
በርካታ በግዕዝ የተጻፉ ጥቅሶች ናቸው። እኛ የአማርኛውን ትርጓሜ ብዙ ናቸውና አንድ 3 ያህሉን ብቻ እንደው ለምሳሌ ያህል ለመጥቀስ ይህንኑ የተናገረበትን ማለት ነው። የኦሪትን ማለፍ በቃሉ አስተምሮ በመጽሐፍም የተናገረበትን የቅዱስ ጳውሎስን ጥቅሶች ከራሱ ከጻፋቸው መልእክቶች የመጀመሪያው ሮሜ 3ን እንዲህ እንደ እግዚአብሔር ፈቃድ እናያለን። ሮሜ ምዕራፍ 3 ቁጥር 19 አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና የሚለው የመጀመሪያው ነው። እዚሁ ደግሞ ሮሜ ምዕራፍ 3 ቁጥር 28 ላይም ደግሞ እንዲሁ ሲያጠናክር ይሄንን ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን እያለም የሚናገረውም አለ። ቀጣዩ ደግሞ እንደዚሁ በሮሜ ምዕራፍ 5 ቁጥር 20 ላይ ደግሞ በደልም እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ እያለ የሚናገረውና ሌሎችም እንደዚሁ ሮሜ ከዚሁ ከሮሜ በተለይ ሮሜ ምዕራፍ 6 ቁጥር 4፣ ሮሜ ምዕራፍ 8 ቁጥር 1፣ ሮሜ 10 4፣ ገላትያ ምዕራፍ 3፣ ገላትያ ምዕራፍ 5 ቁጥር 4፣ ዕብራውያን ምዕራፍ 7፣ ዕብራውያን ምዕራፍ 7 ቁጥር 18፣ ሌሎችም እንደዚሁ የተቀመጡ አሉ። እንደው ለምሳሌ ያህል እነዚህን ካነሳን ወደ ቀጣዩ መልእክት እንግዲህ እናልፋለን ማለት ነው። ታዲያ ይህንም የመሰለ ቃል ይላል በሌሎቹ መጽሐፍትና በግብረ ሐዋርያት አይታጣም፣ ኦሪትም አልፋለች በማለቱ በየጊዜው ከአይሁድ ጋር ብዙ ክርክርና ሙግት ያገኘው ነበር። አይሁድም በየጊዜው ሊገሉት እየመከሩ ሳይሆንላቸው ቆይቶ በመጨረሻው በእነርሱ ክስ ምክንያት በሰማዕትነት እስከ ማረፍ ደረሰ። ኦሪትም አልፋለች ከማለቱ በቀር ትምህርቱን ሲያስተምር በፈሊጥና በጥበብ ነበርና ከአሕዛብ ወገን ቁጥራቸው እጅግ የበዛ ሰዎች ወደ ክርስቲያንነት መለሰ። በፈሊጥና በጥበብ ካስተማረው ትምህርት ከዚህ ቀጥሎ እንዲሁ ባጭሩ እንጽፋለን። አንደኛ፣ የግዝረት ነገር ከአዳም ጀምሮ እስከ አብርሃም አይታወቅም ነበር። ነገር ግን አብርሃም በእግዚአብሔር ካመነ ወዲህ ለምልክት ተገዘር ብሎ እግዚአብሔር ስለነገረው ተገዝሮ ነበርና በእግዚአብሔር ለማመኑ ምልክት ሆነው። በእግዚአብሔርም የሚያምኑ የአብርሃም ልጆች ሁሉ ይህንኑ የግዝረትን ምልክት ያደርጉ ነበር። አሕዛብ ግን በእግዚአብሔር ለማመን ፈቃዳቸው ሆኖ ሳለ ካደጉ በኋላ መገዘርን እየፈሩ ከማመን ወደ ኋላ ይሸሹ ነበር። የአብርሃም ልጆች እስራኤልም ግዝረትን እንደ ዋና ሕግ አድርገው ስለጠበቁት ያልተገረዘውን ሰው ከማህበራቸው ይለዩት ነበር። በዚህም ምክንያት እስራኤልና አሕዛብ በመብልም በመጠጥም በጋብቻም ይህን በመሰለ ሁሉ ተለያይተው ይኖሩ ነበር። ሐዋርያትም ለጊዜው እንደ ሕገ ኦሪት የግዝረትን ነገር ያስተምሩ ነበር። ቅዱስ ጳውሎስ ግን ግዝረት ማለት ኃጢአትን ከልብ ላይ ቆርጦ መጣል ነው እንጂ የስጋን ቆላፍነት ቆርጦ በመጣል ጥቅም አይገኝም። ቀድሞ በእግዚአብሔር የሚያምኑ ሰዎች ለምልክት ይገዘሩ ነበር። የክርስቲያን ምልክት ግን ሃይማኖትና ጥምቀት ነው እንጂ በመገዘር ጥቅም የለም፣ ባለመገዘርም ጉዳት የለም ብሎ ስላስተማረ አሕዛብ ደስ እያላቸው በክርስቶስ አመኑ፣ በስሙም ተጠመቁ። አንደኛ ቆሮንቶስ ምዕራፍ 6። ሁለተኛ፣ እስራኤል በኦሪት እንደተጻፈላቸው እግዚአብሔር ከፈጠረው ፍጥረት የሚበዛውን ርኩስ ነው ሲሉ አሕዛብ ለሰውነታቸው ደስ የሚላቸውን ማናቸውንም ምግብ ይበሉ ነበርና እስራኤሎች ይጸየፏቸው ነበር። ቅዱስ ጳውሎስ ግን ጌታችን ሰውን የሚጎዳው ከልቡ የሚወጣው ነው እንጂ ወደ ሆዱ የሚገባው አይጎዳውም ብሎ የተናገረውን ቃል ተከትሎ በመብል ነገር አትነቃቀፉ፣ የበላ ለእግዚአብሔር በላ፣ የተወም ለእግዚአብሔር ተወ፣ የሚያምን ሰው ሁሉን ይብላ፣ የሚጠራጠር ግን አትክልት ይብላ፣ ብንበላም አንጎዳም፣ ባንበላም አንጠቀምም፣ በገበያም የሚሸጠውን ሁሉ ሳትመረምሩ ብሉ፣ ምድር በመላዋ የእግዚአብሔር ናት አለ። ወደ ሰው ቤትም ለእራት ተጠርታችሁ ብትሄዱ ያቀረቡላችሁን ሁሉ ብሉ፣ ለንጹህ ሁሉ ንጹህ ነው፣ ሰውን የሚጎዳው ግን በጥርጣሬ መብላት ነው ብሎ በማስተማሩ አሕዛብ ከልማዳቸው ጋር የተስማማ ስለሆነላቸው በክርስቶስ እያመኑ በስሙ ተጠመቁ። አንደኛ ጢሞቴዎስ ምዕራፍ 4። ሶስተኛ፣ በቀድሞ ዘመን ሴቶች በባሎቻቸው ዘንድ የተናቁና የተዋረዱ ነበሩ። ጥፋትም በተገኘባቸው ጊዜ ይሰደቡና ይገረፉ ነበር። ገንዘባቸውንም እየተቀሙ ከሞቀና ከደመቀ ቤታቸው እየወጡ ይሄዱ ነበር።
ይህም ባይሆን ባሎቻቸው ገረድና ቁባት በቤታቸው እያስቀመጡ ያስቀኗቸው ነበር። ይኸውም ውርደትና ሐዘን የቆየ ልማድ ስለሆነ ችለውት ይኖሩ ነበር። ቅዱስ ጳውሎስ ግን ማስተማሩን በጀመረ ጊዜ በሶስት ነገር የሴቶችን ልብ አጽናናላቸው። መጀመሪያ አንድ ወንድ ለአንዲት ሴት፣ አንዲትም ሴት ለአንድ ወንድ ይብቃ በማለቱ ገረድና ቁባትን አስቀረላቸው። ሁለተኛ ወንድ ሚስቱን አይፍታ፣ ሴትም ባሏን አትፍታ በማለቱ ገንዘባቸውን እየተቀሙ ከሞቀና ከደመቀ ቤታቸው መሄድን አስቀረላቸው። አንደኛ ቆሮንቶስ ምዕራፍ 7። ሶስተኛ ወንዶች ሚስቶቻችሁን አክብሩ፣ አትንቀፏቸው፣ እንደ ራሳችሁም አድርጋችሁ ውደዷቸው ብሎ በማስተማሩ መሰደብንና መገረፍን አስቀረላቸው። ሴቶችም እግዚአብሔር መከራቸውን አይቶ እነርሱን ብቻ ለመርዳት ሐዋርያውን የላከ ስለመሰላቸው በክርስቶስ አመኑ፣ በስሙም ተጠመቁ። ኤፌሶን ምዕራፍ 5 ቁጥር 28። አራተኛ ሐዋርያት ወንጌልን ለማስተማር በጀመሩበት ዘመን ስለ ጋብቻ ነገር በምዕመናን ላይ ትልቅ ችግር ሆኖ ነበር። መቼም ቢሆን የሰው ሁሉ ሐሳቡና ዕውቀቱ ለየብቻው ነውና አባቱ በክርስቶስ ሲያምን ልጁ ሳያምን ይቀራል። ባሏ በክርስቶስ ሲያምን ሚስቱ ሳታምን ትቀራለች። ስለዚህም በመካከላቸው ፍቅር አይገኝምና እስከ መፋታት ይደርሱ ነበር። አይሁድም ባልና ሚስት አባትና ልጅ የምታለያይ ሕግ መጣችባችሁ እያሉ ሕዝቡን ያስፈራሩ ነበር። ባልና ሚስትን አባትና ልጅን የምታለያይ ሕግ እንግዲህ መጣች እያሉ ሕዝቡን እያስፈራሩ አይሁድ ያስተምሩ ነበር። ቅዱስ ጳውሎስ ግን ሰው ሁሉ በየራሱ ኃጢአት እንጂ አንዱ በሰራው ኃጢአት ሌላው እንዳይጎዳ ስላወቀ በክርስቶስ ያላመነች ሚስት ያለችው ሰው ሚስቱ ከእርሱ ጋር ለመኖር ከወደደች አይፍታት፣ በክርስቶስም ያላመነ ባል ያላት ሴት ባሏ ከእርሷ ጋር ለመኖር ከወደደ አትፍታው ብሎ በማስተማሩ በዚህማ ምክንያት ከሚስቶቻችንና ከልጆቻችን የማንለያይ ከሆነ ክርስቲያን ለመሆን ምን ያስፈራናል እያሉ በክርስቶስ አመኑ፣ በስሙም ተጠመቁ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 25። አምስተኛ በቀድሞ ዘመን ባለጠጎች በድሆች ላይ፣ ወንዶች በሴቶች ላይ፣ አይሁድ በአረማውያን ላይ፣ ጌቶች በባሮች ላይ እጅግ ይኮሩባቸው ነበር። ከኩራታቸውም ብዛት የተነሳ በወዲያኛውም ዓለም እንደዚሁ በላይ ሆነው የሚኖሩ ይመስላቸው ነበር እንጂ በዚህ ዓለም ብቻ አይመስላቸውም ነበር። ስለዚህም ድሆችና ሴቶች፣ አረማውያንና ባሮች የቀቢጸ ተስፋ ሐዘን እያዘኑ ይኖሩ ነበር። ቅዱስ ጳውሎስ ግን በክርስቶስ ዘንድ ባለጠጋና ድሃ፣ ወንድና ሴት፣ ይሁዲና አረሚ፣ ጌታና ባሪያ ትክክል ነው እንጂ ምንም ልዩነት የለም፣ ልዩነት ያለው በኃጢአተኛና በጻድቅ መካከል ነው ብሎ ስላስተማረ ሁሉም ትምህርቱን በደስታ ተቀብለው በክርስቶስ አመኑ፣ በስሙም ተጠመቁ። ቆላስይስ ምዕራፍ 3 ቁጥር 10። ስድስተኛ ቅዱስ ጳውሎስ በፈሊጥ ያስተማረበት በዚያ ዘመን ስራ እየሰሩ የሚኖሩ ቤተሰቦች የድካማቸውን ዋጋ በትክክል አያገኙም ነበርና ስራቸውን ሁሉ በልግም ይሰሩ ነበር። ቅዱስ ጳውሎስ ግን ቤተሰቦች እግዚአብሔርን በመፍራት ስራቸውን እየሰሩ ጌቶቻቸውን እንዲያገለግሉ፣ ጌቶችም ለቤተሰቦቻቸው የድካማቸውን ዋጋ በትክክል እንዲሰጧቸው ስላስተማረ ሁሉም ትምህርቱን በደስታ ተቀብለው በክርስቶስ አመኑ፣ በስሙም ተጠመቁ። ቆላስይስ ምዕራፍ 3 ቁጥር 22። ሰባተኛ በዚያን ዘመን ልጆች የሚያስፈልጋቸውን ገንዘብና ሌላም ገንዘብን የመሰለ ነገር ከአባቶቻቸው አያገኙም ነበርና ለአባቶቻቸው በቅን ልቦና አይታዘዙም ነበር። ስለዚህም አባቶቻቸው እየተቆጡ ያበሳጯቸው ነበር። ቅዱስ ጳውሎስ ግን አባቶች በማይገባ እየተቆጡ ልጆቻቸውን እንዳያሳዝኑ፣ ልጆችም በሚገባ ለአባቶቻቸው እንዲታዘዙ ስላስተማረ አባቶችም ልጆችም ትምህርቱን በደስታ ተቀበሉት። ኤፌሶን ምዕራፍ 6። ስምንተኛ በዚያ ዘመን የነበሩ መምህራን እያስተማሩ የዕለት ምግብና የዓመት ልብስ ከምዕመናን ላይ ይቀበሉ ነበር። ቅዱስ ጳውሎስ ግን ማንም ሰው ቢሆን ገንዘብ አምጣ ሲሉት እንዲያዝን ስላወቀ በልጅነቱ በጠርሴስ ከተማ ሳለ ድንኳን መስፋት ተምሮ ነበርና ቀን ሲያስተምር እየዋለ ሌሊት ድንኳን እየሰፋና እየሸጠ የዕለት ምግቡንና ልብሱን እያገኘ ራሱን ችሎ ነበርና ስለ ማስተማሩ ገንዘብ ስጡኝ ባለማለቱ ሁሉም ትምህርቱን በደስታ ተቀበሉት። የሐዋርያት ሥራ ምዕራፍ 20። ደግሞ ቅዱስ ጳውሎስ በጥበብና በእውቀት በማስተማሩ ላይ የመጽሐፍትን ትርጓሜና ሚስጥር ያውቅ ነበርና የኦሪትንና የነቢያትን መጽሐፍት ንባባቸውን በትርጓሜ ትርጓሜያቸውን በሚስጥር እያስረዳ ያስተምር ነበር። ስለዚህም እርሱ ራሱ ፊደል ይገላል፣ መንፈስ ግን ያድናል በማለቱ ኦሪትን በጭራሽ አለመንቀፉን ያስረዳል። ፊደል ይገላል ማለት የመጽሐፍ ንባብ ማለት ነው።
መንፈስ ያድናል ማለት ግን ትርጓሜ ወይም የትርጓሜ ሚስጥር ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6። ስለዚህም ኦሪትን እንደ ጥላ ናት ይላት ነበር። ጥላ የሰው የአካሉ ምሳሌ ነው እንጂ ዋና አካሉ እንዳልሆነ ኦሪትም ለወንጌል እንደ ጥላ ምሳሌ ሆና የተሰራች ሕግ ነበረች እንጂ እንደ ዋና ሕግ እንደ ወንጌል ለዘላለም ጸንታ ለመኖር የተሰራች አይደለችም ማለት ነው። ዕብራውያን ምዕራፍ 10 ቁጥር 1። የቅዱስ ጳውሎስን ሕይወት በተመለከተ በዚሁ ጥሩ ምንጭ በሆነው በዜና ሐዋርያት መጽሐፍ ላይ በርካታ ቁም ነገሮች ተካተዋል። የ14ቱ መልእክታት የጻፈባቸው ሁላችንም እንግዲህ መጽሐፍ ቅዱስን በምንገልጥበት ጊዜ ቅዱስ ጳውሎስ 14 መልእክታትን ጽፏል። ወደ ሮሜ ሰዎች፣ ወደ ቆሮንቶስ ሰዎች፣ ወደ ኤፌሶን፣ ወደ ገላትያ፣ ወደ ተሰሎንቄ፣ ወደ ጢሞቴዎስ፣ ወደ ቲቶ፣ ወደ ፊልሞና፣ ወደ ዕብራውያን እያል የምንጠቅሳቸው በርካታ መልእክቶች አሉ። ለምን እንዴት እንደተጻፉና መልእክቶቹ የያዟቸው በውስጣቸው ያካተቷቸው ነገሮችም እንዲሁ ቀርበዋል። ሌሎችም ጉዳዮች እንዲሁ ተካተዋል። እንደው መቼም ስንቱን ጀምረን ስንቱን እንተዋዋለን በማለት ለዛሬ ትንሽ ጠቅለል ለማድረግ የምንሞክረው የቅዱስ ጳውሎስ በኔሮን ቄሳር ፊት ቀርቦ የሞት ፍርድ እንደተፈረደበት የሚያጠይቀውን የማጠቃለያ ሐሳባችንን ነው። ቅዱስ ጳውሎስና ኔሮን ቄሳር በማናቸውም ነገር የማይስማሙ አጥፊና ጠፊ ነበሩ። ኔሮን ቄሳር ክፉና አመፀኛ ነበር። ቅዱስ ጳውሎስ ግን ደግና ፈቃደኛ ነበር። ኔሮን ቄሳር ከሃዲና ጨለማ በቃኝ የማይል ንፉግ ስስታም የሰይጣን ማደሪያ ነበር። ቅዱስ ጳውሎስ ግን ሃይማኖታዊና ብርሃን በቃኝ የሚል ቸር የመንፈስ ቅዱስ ማደሪያ ነበር። እነዚህም ሁለቱ ተጻራሪዎች በተገናኙና በተያዩ ጊዜ አንዱ የአንዱን ነገር አያስተውለውም ነበር። ስለዚህ ቅዱስ ጳውሎስ ወደ ፍርድ ሸንጎ ከቀረበ በኋላ ይፈታ ወይም ይቀጣ ሳይባል ወደ ግዞት ቤት መለሱት። ነገር ግን በሮሜ ከተማ ቅዱስ ጳውሎስ አስቀድሞ ያሳመናቸው ክርስቲያኖች እየበዙ ትምህርታቸውም እየሰፋ መሄዱ በቅዱስ ጳውሎስ ምክንያት መሆኑን ኔሮን ቄሳር ስለተረዳው ይልቁንም ከቤተ መንግስቱ ሹሞች ወገን ብዙ ሰዎች በክርስቶስ ስላሳመነበት የኔሮን ቄሳር ቁጣው ተመለሰበትና ጳውሎስን እንደገና ወደ ፍርድ ሸንጎ አቅርቡት ብሎ አዘዘ። ቅዱስ ጳውሎስም በኔሮን ቄሳር ፊት በቀረበ ጊዜ በቀኝ እጁ ከሰንሰለቱ ጋር መስቀሉን ይዞ ሳይፈራ የክርስቶስን ነገር መሰከረ። ኔሮን ቄሳርም በቁጣ ቃል ይሞት በቃ ብሎ ፈረደበት። ለልማዱ ሮማውያን በወንጀለኛ የሞት ፍርድ ሲፈርዱ የተፈረደበት ሰው የውጭ ሀገር ዜጋ የሆነ እንደሆነ አስቀድሞ በግርፋትና በሌላም በልዩ ልዩ ስቃይ ካሰቃዩት በኋላ በመስቀል ወይም በሰይፍ ይገሉት ነበር። ቅዱስ ጳውሎስ ግን በጠርሴስ ተወላጅነቱ የሮማውያን ዜጋ ስለሆነ ስቃዩ ቀርቶለት በአንድ ቅጣት ብቻ በሰይፍ እንዲሞት ተፈረደበት። በመግደያውም ስፍራ ምናልባት በንግግሩና በተአምራቱ ሌሎችን ሰዎች ወደ ክርስቲያንነት እንዳይመልስ ተብሎ ስለተፈራ ልባቸው ክርስቲያንን በመጥላት እጅግ የበረታ ጥቂቶች ሰዎች ብቻ ተመርጠው መሞቱን ለማየትና ለመመስከር ታዘው ሄደው ነበር እንጂ ሌሎች አረማውያን በፈቃዳቸው እንዳይሄዱ ተከልክለው ነበር። ቅዱስ ጳውሎስም ወደ መሞቻው ስፍራ ሲወስዱት በንግግሩና በአስተያየቱ ሁሉ ምንም ፍርሃት አልነበረበትም። እንዲያውም በጦርነት ላይ ድል አድርጎ ገድሎና ማርኮ እየፎከረ በደስታ ወደ ቤቱ የሚመለስ ወታደር ይመስል ነበር። ፊቱም በደስታ እያበራ ለገዳዮቹ የኃጢአት ስርየት ይለምንላቸው ነበር። አስቀድሞም ለቆሮንቶስ ሰዎች የጻፈላቸውን ከዚህ ቀጥሎ ያለውን ቃል እየጮኸ ይናገር ነበር። በኢየሱስ ክርስቶስ ፊት የእግዚአብሔርን የክብሩን ዕቃ ለማብራት እግዚአብሔር ከጨለማ ያወጣን ዘንድ በልባችን ብርሃንን ሰጥቶናል። እኛ በሁሉ ይከፋናል፣ ነገር ግን አንጨነቅም። መከራ እንቀበላለን፣ ነገር ግን ተስፋ አንቆርጥም። እንሰደዳለን፣ ነገር ግን አንጠላም። እንወድቃለን፣ ነገር ግን አንጠፋም። ሁልጊዜም የክርስቶስን ሞት በስጋችን እንሸከማለን፣ የክርስቶስም ሕይወት በስጋችን ይገለጣል። እኛም ሕያዋን ሆነን ሳለን ስለ ኢየሱስ ክርስቶስ ለሞት ተሰጥተናል። በዚህም በሚሞተው ስጋችን የክርስቶስ ሕይወት ይገለጣል። እንግዲህ ሞት ምንም በላያችን ብርቱ ቢሆን ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር እኛንም ያስነሳናል። ስለዚህ አፋዊው ስጋችን ቢጠፋ ውሳጣዊው ሰውነታችን ዕለት ዕለት ይታደሳልና አናዝንም። የዚህም ዘመን መከራ ምንም አላፊና ቀላል ቢሆን ለዘላለም ፍጻሜ የሌለው እጅግ ታላቅ ክብር ያሰጠናል። የማይታየውን እንጂ ይህን የሚታየውን አንመለከትም። የሚታየው የዛሬ ነውና ያልፋል፣ የማይታየው ግን የዘላለም ነውና አያልፍም እያለ ተናግሮ ጨረሰ። ሁለተኛ ቆሮንቶስ ምዕራፍ 4
ከቁጥር 6 ጥቂቶችም ክርስቲያኖች ተከትለው ሄደው ነበርና እነዚያን ባያቸው ጊዜ ብፁዓን እለ ይሰደዱ በእንተ ጽድቅ ያለውን የጌታን ቃል እየጠቀሰ በእውነትና በሃይማኖት ቢጸኑ በኋላ መንግሥተ ሰማያትን እንዲወርሱ ይሰብክላቸው ጀመር። ማቴዎስ ምዕራፍ 5 ቁጥር 10። ይህንም ሲናገር የመከራና የስደቱ ሌሊት አልፎ የደስታና የሰላም ቀን መምጣቱ ይታየው ነበር። ወደ ሩቅ አገር ሄዶ ሰንብቶ ወደ ቤቱ የሚመለስ መንገደኛ በአንድ ስፍራ አርፎ በቤቱ አጠገብ ያለውን ትልቅ ዛፍ ወይም ተራራ እያየ በደህና ስለመድረሱ ደስ እንዲለው ቅዱስ ጳውሎስም ዓይኑን ወደ ሰማይ አቅንቶ የእግዚአብሔርን ክብር ይመለከት ነበር እንጂ የሚሞትበትን ሰይፉን ወይም ደሙ የሚፈስበትን መሬቱን አይመለከትም ነበር። ይልቁንም የያዕቆብ መሰላል ተዘርግቶ መላእክትና ሰማዕታት ጻድቃንም ሲወጡበትና ሲወርዱበት ይታዩት ነበርና በእነዚያ መካከል ለመሆን ይቸኩል ነበር። ደግሞ ወአነ አንስኦ በዳሃሪት ዕለት ያለው የጌታችን ቃል በጉልህ ጽሕፈት ተጽፎ በፊቱ ይታየው ነበርና የሞት ግርማ አላስፈራውም ነበር። ይህም ትርጓሜው በዮሐንስ ወንጌል ምዕራፍ 6 ቁጥር 39 ላይ ያለው ነው። ከሰጠኝም ሁሉ አንድስ እንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው የሚለው ማለት ነው። የገዳዩም ሰይፍ ሲመዘዝ የሞት ጥላ ዙሪያውን በከበበው ጊዜ ጌታው የሚሰጠውን የጽድቅ አክሊል ለመቀበልና ጌታውን በአየር ላይ ለመገናኘት ዳግም ምጽአት የደረሰ መስሎት ነበር። ከዚህም በኋላ አንገቱን አመቻችቶ በሰጠ ጊዜ ባለወጉ ወታደር ቀርቦ ራሱን ከአንገቱ ላይ ቆርጦ ለብቻው ጣለው። ከዚህም በኋላ ያለ ፍርሃትና ያለ ጭንቀት በደስታ አንገቱን ለሰይፍ ሰጥቶ መሞቱን በዚያው ቆመው ሲያዩ የነበሩ ወዳጆቹ ክርስቲያኖች ራሱን ከወደቀበት አንስተው ከአንገቱ ጋር አጋጥመው ለመቃብር በተፈቀደው ስፍራ ወስደው ቀበሩት። አንዳንድ የቤተ ክርስቲያን ታሪክ ጸሐፊዎች ቅዱስ ጴጥሮስና ቅዱስ ጳውሎስ በአንድ ወር፣ በአንድ ቀን፣ በአንድ ስፍራ በሰማዕትነት አረፉ ብለው ጽፈዋል። አንዳንዱ ደግሞ ቅዱስ ጴጥሮስ በመስቀል ተሰቅሎ በሞተ በዓመቱ በዚያው ወርና ቀን በዚያው ስፍራ ቅዱስ ጳውሎስ በሰይፍ በሰማዕትነት አረፈ ብለው ጽፈዋል። የዓለም ብርሃናት የተባሉ ሁለቱም ትልልቆች ሐዋርያቶች የሚያስመሰግናቸውና በሰማይ ዋጋ የሚያሰጣቸው ከክርስቶስ ይልቅ ዓለምን ሳይወዱ ስለ ክርስቶስ ፍቅር በሃይማኖት ጸንተው በሰማዕትነት ማረፋቸው ነው እንጂ በአንድ ወርና በአንድ ቀን በአንድ ስፍራ ማረፋቸው አይደለምና የሚያከራክር ነገር የለበትም። ስለ በዓላቸውም ማከባበር የሆነ እንደሆነ በአንድነትም ቢያርፉ ለየብቻቸውም ቢያርፉ ወሩና ቀኑ አንድ በመሆኑ ጸሐፊዎቹ አልተለያዩበትምና በየዓመቱ በሐምሌ 5 ቀን በዓለ ጴጥሮስ ወጳውሎስን ማክበር ይገባናል። ይልቅስ ቅዱስ ጳውሎስ በሰማዕትነት በሚሞትበት ጊዜ የሰይፉን ግርማ ስለፈራ ፊቱን በልብስ ሸፍኖ ነበር ተብሎ የተጻፈው ታሪክ በሰማዕትነት በሚሞትበት ጊዜ በሰማይ ጌታው ኢየሱስ ክርስቶስን ለማየት እየቸኮለ ሳይፈራ በደስታ አንገቱን አመቻችቶ መስጠቱን አስረድተው ከጻፉ ከብዙ ሰዎች ታሪክ የተለየ ስለሆነ በዚህ ልንከራከርበት የተገባ ነው። አንዲት ነገርን ጨምር። ስለ ቅዱስ ጳውሎስ መልክና ስለ ሰውነቱ አኳኋን። የቅዱስ ጳውሎስ መልኩና የሰውነቱ አኳኋን እንዴት እንደነበረ ሉቃስ በጻፈው በግብረ ሐዋርያት ወይም በሐዋርያት ሥራ መጽሐፍ ወይም እርሱ ራሱ በጻፋቸው መልእክቶቹ ተጽፎ አልተገኘም። ነገር ግን የምስራቅ ሊቃውንት ቃል ለቃል ተያይዞ እንደመጣላቸው ከጻፉት መጽሐፍ ያገኘነውን ከዚህ ቀጥለን እንናገር። ጭንቅላቱ ትልቅ ሆኖ ራሱ በራ ነበር። የሁለቱም ሽፋሉ ጠጉር የተጋጠመ ያውም የረዛዘመ ነበር። ዓይኖቹ ሰማያዊ ቀለም የሚመስሉ ብሩሃን ነበሩ። አፍንጫውም ትልቅና ቀጥ ብሎ የወረደ፣ ጉንጭና ጉንጩ የሮማን ፍሬ የመሰሉ ነበር። ጽሕሙና ሪዙም ረጃጅም ነበር። ጽሕም ማለት ከአገጭ ላይ በቅሎ ወደ ታች የሚወርደው ነው። ሪዝ ማለት ግን ከላይ ከራስ ጸጉር ተያይዞ የበቀለና ወደ ታች በጉንጭ ላይ ወርዶ ከጽሕም ጋር የሚገናኝ ነው። አንገቱ አጠር ያለ ሆኖ ትከሻው ክብና ጎባባ ነበር። እግሮቹ ከጉልበቱ ላይ የተቃረቡ ሆነው ከቅልጥሙ በታች የተራራቁ ነበሩ። ወርሃ ነበር ማለት ነው። ቁመቱ ግን ከረጅም አጠር ያለ ከድንክም ረዘም ያለ ለዓይን አሳቻ ነበር ብለው ተናግረዋል። ስለ ቅዱስ ጳውሎስ ዕድሜን በተመለከተ ቅዱስ ጳውሎስ ከክርስቶስ ልደት በኋላ በ5 ዓመት ተወልዶ በጠርሴስና በኢየሩሳሌም እየተማረ አደገ። በተወለደ በ30 ዓመቱ እንደ አይሁድ ስርዓት ለአማካሪነት ተመርጦ ከአይሁድ ሽማግሌዎች ጋር ተቆጠረ።
አይሁድም እስጢፋኖስን በገደሉ ጊዜ በምክሩ ውስጥ ነበረበትና ስለዚህ ወንጌላዊ ሉቃስ ወሳውልሰ ኮነ ህውረ ውስተ ቀቲለ ዚያሁ ብሎ ጽፎበታል። የሐዋርያት ሥራ ምዕራፍ 7 ሳውልም ቅዱስ ጳውሎስን ማለት ነው በቅዱስ እስጢፋኖስ መገደል ተስማምቶ ነበረ በሚል የሚተረጎም ማለት ነው። እስጢፋኖስ በድንጋይ ተወግሮ የሞተው በ35 ዓመተ ምህረት ነው። 2 ዓመት ከቆየ በኋላ በ37 ዓመተ ምህረት ቅዱስ ጳውሎስ በክርስቶስ አምኖ ተጠመቀ። ስለዚህ ቅዱስ ጳውሎስ በክርስቶስ ያመነው በ32 ዓመቱ ነው ለማለት ይቻላል። በደማስቆና በአረብ ሀገር 3 ዓመት ከኖረ በኋላ ወደ ኢየሩሳሌም ወጥቶ 14 ቀን ያህል ተቀመጠ። ከዚያም ወደ ቂሳሪያ ወደ ጠርሴስ ሄዶ 14 ዓመት ከተቀመጠ በኋላ በርናባስ ወደ አንጾኪያ ወስዶ ከማህበረ ክርስቲያን ጋር አስተዋወቀው። በአንጾኪያም 1 ዓመት ከተቀመጠ በኋላ ወደ ኢየሩሳሌም ወጥቶ ጥቂት ወራት ተቀመጠ። ከዚያም ወደ አንጾኪያ ተመልሶ ወርዶ በየአገሩ እየዞረና እየተመለሰ 15 ዓመት አስተማረ። ከዚህም በኋላ በቂሳሪያ 2 ዓመት ታስሮ በይግባኝ ፍርድ ቤት ወደ ሮሜ ሄዶ 2 ዓመት ሙሉ የቁም እስር ሆኖ ተቀመጠ። ከዚያም በተለቀቀ ጊዜ በኤፌሶንም በመቄዶንያም በቀርጤስም በሌሎችም አገሮች እየተመላለሰ 2 ዓመት ከቆየ በኋላ እንደገና ተይዞ በይግባኝ ወደ ሮሜ ሄደ። በ61 ዓመተ ምህረትም በሰማዕትነት አረፈ። ስለዚህ መላ ዕድሜው 74 ዓመት ያህል መሆኑ ነው። እንግዲህ የቅዱስ ጴጥሮስና የቅዱስ ጳውሎስን የነዚህን ታላላቅ በእውነት አምድ የተባሉ ትልልቅ ሐዋርያትን የሕይወት ታሪካቸውን እንደው ጫፍ ጫፉን ለመያዝ ለመናገር ሞከርን እንጂ እጅግ በጣም በብዙ መልኩ የተጻፈላቸው የተነገረላቸው የቅድስት ቤተክርስቲያናችን በእውነት እምነት የሚያጎሉ በመልእክቶቻቸውም ደግሞ ሕይወት የሆነውን የእሱን የአምላካችንን ቃል የነገሩን ያስተማሩን ናቸውና አሁንም በረከታቸውን አምላካችን እንዲያሳድርብን ፈቃዱ ይሁንልን። ቅዱስ ጴጥሮስ እንደ አምላኬ ልሰቀል አይገባኝም ብሎ ቁልቁል የተሰቀለበት፣ ቅዱስ ጳውሎስም ደግሞ እንዳነበብነው አንገቱን የተሰየፈበት ታላቅ በዓል ነው። እንግዲህ ሐምሌ 5 በየዓመቱ የምናከብረው የሐዋርያት ጾም ማብቂያ መሆኑ ነው። እግዚአብሔር አምላካችን ከነዚህ ቅዱሳን ረድኤት በረከት እንዲያሳትፈን በረከታቸውንም የነገሩንንም ቃልን በልባችን ጽላት እንዲጽፍልንና እንድንኖርበት ኃይል፣ ብርታት፣ ማስተዋል፣ ጥበብ እንዲሆነን የእሱ ቅዱሳን ያጸና የመድኃኔዓለም የኢየሱስ ክርስቶስ የተቀደሰ ፈቃዱ ይሁንልን። ይቆየን። ከዚሁ ዜና ሐዋርያት ብለን ካገኘነው ምንጭ ማለት ነው። እንግዲህ ዜና ሐዋርያት ጥሩ ምንጭ በሚል ነው ይህን መጽሐፍ ይህን መልእክት ያገኘነው። እንደውም መጀመሪያ ይሄ መጽሐፍ የታተመው በ1923 ዓመተ ምህረት ለሁለተኛ ጊዜ ደግሞ በ1955 ዓመተ ምህረት በትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። ጸሐፊው ህሩይ ወልደ ሥላሴ ናቸው። ጥሩ ምንጭ ወይም ነቅ ንጹህ ዝውቱ ዜና ሐዋርያት ንጹሃን የዜና ሐዋርያት ጥሩ ምንጭ በሚለው የሁለቱን ሐዋርያት ብቻ የያዘ መጽሐፍ ነው። በጣም ሰፊ ነው። እኛ ግን ይህንን በዓል ለማሰብ እንደ እግዚአብሔር ፈቃድ በጣም አነስ ባለ ሁኔታ ለማየት ወደናል። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እንዲህ እንደምንሰማው ከተለያዩ ምንጮች እየጠቀስን የምንሰማው የነጻች የጎላች የተረዳች የዚች አንዲቱ እምነታችን ትምህርትን የሚመለከት መንፈሳዊ መርሃ ግብራችን ነው። አንዳንድ ጊዜ እንግዲህ ረዘም ቢልም ታግሰን መቼም ሌሎች ነገሮችን ለመስማት እንደምንችለው ወይም ደግሞ እንደምንወደው ሁሉ ይሄ ደግሞ የነፍስ ጉዳይ ለመስማት ራሱ ፈተናም ስለሚሆንብን እያማተብን አምላኬ ሆይ ካንተ የበለጠ ሰምቼ ካንተ የበለጠ አይቼ በእውነት ሕይወት የማገኘው ነገር የለኝም። ስለዚህ ዓይኔን ከመስቀልህ፣ ልቦናዬን ከቃልህ፣ አንደበቴን ከምስጋና ከጸሎት አታርቅብኝ እያልን እርሱን ብቻ ወደን ፈቅደን ፍቅሩን እያሰብን እንድንሰማው ያስፈልገናል። አሁንም አምላካችን በእውነት ይህንን የምንሰማበት ትዕግስቱን እንዲያድለን ሕይወትም እንዲሆነን አምላካችን የድንግል ማርያም አንድያ ልጇ ፈቃዱ ይሁንልን። የሁላችን መጨረሻ ያሳምርልን። ሀገራችንም ኢትዮጵያንም በዓይነ ምሕረቱ ይጠብቅልን። ሕዝባችንም ከዓይነ ሞት ይሰውርልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። መልካም በዓል ለሁላችንም ይሁንልን።